ከንብረት ወራሾች ጋር በተያያዘ በመንግስት በኩል የተያዘው እቅድ ብዙዎችን ለጉዳት የሚዳርግ መሆኑ ተሰምቷል። ይህ ውሳኔ ንብረት የሚወርሱትን ብቻ ሳይሆን በስጦታ በሚተላለፍ ንብረት ላይም እንደሚሆን ታውቋል። ዓለም አቀፉ የገንዘብ ተቋም IMF የአምስተኛውን ዙር የኢትዮጵያ ኢኮኖሚ ሪፎርም ግምገማ ተከትሎ ይፋ ባደረገው ሪፖርቱ እንደጠቆመው የሀገሪቱ የታክስ መሰረት በጣም ጠባብ በመሆኑ መንግስት በየዓመቱ የሀገር ውስጥ ገቢውን ለማሳደግ አዳዲስ የታክስ አይነቶችን ለመተግበር አቅዷል። በዚሁ ሪፖርት መሰረት በውርስና ስጦታ ከ1 ሚሊዮን ብር በላይ በሚገኝ ገቢ ላይ ታክስ ይጣላል ተብሏል። በሲጋራ በአልኮልና በነዳጅ ምርቶች ላይ የሚጣለው ታክስ እንደሚጨምርም የተገለጸ ሲሆን ይህም ሀገራዊ ገቢን ከመጨመር ባለፈ ለጤና ፖሊሲዎች አተገባበር ከፍተኛ ጠቀሜታ እንዳለው ተመላክቷል። የኢኮኖሚ ባለሙያው አቶ ዋሲሁን በላይ በሰጡት አስተያየት እነዚህ አዳዲስ የታክስ እርምጃዎች በአጠቃላይ በሀገሪቱ ኢኮኖሚና በህብረተሰቡ ላይ ተጨማሪ ጫና ሊፈጥሩ እንደሚችሉ ጠቁመዋል። ሆኖም መንግስት አገራዊ ገቢውን ለማሳደግ ሲል ውሳኔዎቹን በቁርጠኝነት እንደሚተገብራቸው ይጠበቃል ብለዋል። ከዚሁ ጋር በተያያዘ በውርስና በሌላም ምክንያት በክርክር ላይ የሚገኙ የመሬት ጉዳዮችን በተመለከተ አዲስ አሰራር በመተግበር ላይ እንደሚገኝ ታውቋል። በተለያዩ ምክንያቶች በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ከክርክር መዝገብ ለማውጣት የመሬት ልማት አስተዳደር ቢሮና የመሬት ይዞታ ምዝገባና መረጃ ኤጀንሲ የጋራ ኮሚቴ አቋቁመው ለመስራት የሚያስችላቸው ስምምነት ላይ ደርሰዋል። ከሁለቱ ተቋማት የተውጣጡ የስራ ኃላፊዎችና ባለሙያዎች በተለያዩ ምክንያት ወደ ክርክር መዝገብ የገቡ የመሬት ይዞታዎችንና በሁለቱ ተቋማት መካከል ያለውን የመሬት ይዞታ ማህደር ቅብብሎሽ ያለበትን ደረጃ ገምግመዋል። በመድረኩ በተለያዩ ምክንያቶች በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ከክርክር መዝገብ እንዳይወጡ ማነቆ የሆኑ ችግሮች ተነስተው ውይይት የተካሄደ ሲሆን በቀጣይ በክርክር መዝገብ ተመዝግበው የሚገኙ የመሬት ይዞታዎችን ለማውጣት የሁለቱ ተቋማት የስራ ኃላፊዎች የተሳካ ውይይት ማካሄዳቸውን የተገለጸው በመሬት ልማትና አስተዳደር ቢሮ የመብት ፈጠራና ይዞታ አገልግሎት ዘርፍ ምክትል ቢሮ ኃላፊ ኢንጂነር ወንዶሰን ባንጃው እንደተናገሩት ከሆነ ከክርክር መዝገብና ከይዞታ ማህደር ቅብብሎች ጋር የተያያዙ ችግሮችን ለመቅረፍ ሁለቱ ተቋማት ተግባብተው ወደ ስራ የገቡ ቢሆንም አፈጻጸሙ በሚፈለገው ልክ አለመሆኑን አውስተው በቀጣይ የአሰራር ክፍተቶችን በመቅረፍ ከክርክር መዝገብ ጋር የተያያዙ ችግሮችን ለመፍታት ሁለቱ ተቋማት ተቀናጅተው እንደ አንድ ተቋም መስራት አለባቸው ብለዋል። የመሬት ይዞታ ምዝገባና መረጃ ኤጀንሲ ምክትል ዋና ዳይሬክተር ኢንጂነር አሳሳይን ተስፋዬ በበኩላቸው በክርክር መዝገብ የገቡ ይዞታዎችን ለማውጣት የኪራይ ሰብሳቢነት አስተሳሰቦች እንቅፋት መሆናቸውን ገልጸው ችግሮችን በመቅረፍ በክርክር መዝገብ የገቡ የመሬት ይዞታዎችን ለማውጣት በመልካም ስነ ምግባር የታነጹ ባለሙያዎችን ያካተተ የጋራ ኮሚቴ ተቋቁሞ ስራ መጀመሩን ገልጸዋል። በሌላ በኩል ደግሞ ያለደረሰኝ የሚደረጉ ግብይቶችን ለማስቀረት እየተሰራ ባለው የቁጥጥር ስራ ከፍተኛ ገቢ ማግኘት መቻሉ ተገልጿል። የአዲስ አበባ ገቢዎች ቢሮ በባለሙያና በቴክኖሎጂ አማካኝነት በሚያደርገው የቁጥጥር ስራ ገቢን ማሳደግ መቻሉን ያስታወቀው በተለይም ያለደረሰኝ የሚከናወኑ ግብይቶች ላይ ትኩረት ተሰጥቶ እየተሰራ በመሆኑ ለውጦች እየታዩ መሆኑን የገለጹት የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ናቸው። ያለደረሰኝ ግብይት በመርካቶ አካባቢ በስፋት ይስተዋል የነበረውን ችግር ለመቅረፍ የቁጥጥር ባለሙያዎችን የመመደብና የቴክኖሎጂ አሰራር ስርዓትን የመዘርጋት ስራ በመሰራቱ መሻሻሎች መኖራቸውን የጠቆሙት ዳይሬክተሩ ነገር ግን አሁንም ችግሩ ሙሉ በሙሉ ለማስቀረት ብዙ ስራ እንደሚጠበቅ ገልጸዋል። ለዚህም ሲባል በመርካቶ የሚገኙ ቅርንጫፍ ጽህፈት ቤቶችን ከግብር አሰባሰብ ስርዓት በማውጣት በህግ ማስከበርና በቁጥጥር ስራ ላይ ብቻ ትኩረት እንዲያደርጉ የሚያስችል አደረጃጀት መፈጠሩን አስረድተዋል። ከመርካቶ በተጨማሪ የደረጃ ሀ ግብር ከፋዮች በብርሃንና ሰላም ማተሚያ ድርጅት አማካኝነት የሚታተሙ የእጅ በእጅ ደረሰኞችን ጥቅም ላይ እንዲያውሉ ከፍተኛ የህትመት ስራ እየተከናወነ መሆኑም ተገልጿል። በ2018 በጀት ዓመት 690 በሚደርሱ ባለሙያዎች ላይ እርምጃ መወሰዱን ያወሱት አቶ ሰውነት በቁጥጥር ባለሙያዎች ላይ ካሜራ ቢገጠምም አሁንም የሚነሱ ቅሬታዎች በመኖራቸው በማስረጃ የተደገፉ ጥቆማዎች ሲገኙ እርምጃ እየተወሰደባቸው እንደሚገኝ ገልጸዋል።